እንደኔ የመሰለ ሰው ባለፍኩበት ያለፈ ሰው ይሄን ተመልሶ ሲያይ ሁለት መለኪያዎች አሉ። አሁን የቀሩት ሰዎች አሉ። ድሮም ቢሆን አንዳንድ መጥፎ ነገር የሚያደርጉ ሰዎች ነበሩ። በረሃ ያለንም ቢሆን አሁን የቀረውም ከነሱ ጋር የተያያዘ ነው የሚባለው ያልካቸው ነገሮች ይቀበላለሁ። ማለት ኮራፕት ናቸው፣ በጣም ሰልፊሽ ናቸው፣ ለራሳቸው የሚያስቡ እንጂ ለትግራይ ህዝብ የሚያስቡ አይደሉም። ሰላም እንደምን ሰነበታችሁ። በኢትዮጵያ ወቅታዊ ፖለቲካ ውጥረት ውስጥ በተለይም በትግራይ ክልል እየታየ ያለው አለመረጋጋት የብዙዎችን ቀልብ እየሳበ ይገኛል። በዚህ ርዕስ ዙሪያ ስንወያይ ሰሞኑን በጦር ሜዳ የነበራቸው ልምድና በፖለቲካ ትንታኔያቸው የሚታወቁት ሌተናል ጀነራል ጻድቃን ገብረትንሳኤ በኤንቢሲ ኢትዮጵያ የሰጡትን ሰፊ ማብራሪያ መመልከቱ አስፈላጊ ነው። ዛሬ በዝግጅታችን ጀነራሉ በትግራይ ስላለው ወቅታዊ የፖለቲካ ምህዳር፣ ስለ ለውጥ ፈላጊዎች ምክር ቤት፣ ስለ ፕሪቶሪያው ስምምነት ያላቸውን አቋም በስፋት እንመለከታለን። እንደ ጄኔራሉ እይታ በክልሉ ስልጣን ላይ ያሉ አካላት የፈጸሙትን የፖለቲካ ስህተት ለመሸፈን እየተደራረበ የሚሄድ የጥፋት እርምጃ እየወሰዱ ነው። ይህ አደገኛ አካሄድ የህዝብን ጥቅም ከማስጠበቅ ይልቅ የስልጣን እድሜን ለማራዘም ብቻ የተጠመደ መሆኑንም ይገልጻሉ። ጄኔራሉ ይህንን ሁኔታ ፋሽስታዊ በማለት ሲገልጹት የፖለቲካ መሪዎች ብሔርተኝነትን እንደ መሸፈኛ በመጠቀም ክልሉን ወደ አላስፈላጊ ውጥረት ውስጥ እየከተቱት መሆኑንም ይሞግታሉ። አሁን ከመጀመሪያው ጀምሮ የነበረ አይደለም ወይ አሁን የተፈጠረ ነው ወይ ምናምን ለሚለው በረሃ ያለን በተለይ እኔ ትልቅ ነገር አድርጌ የማስበው በረሃ ትግል ላይ በነበርንበት ወቅት የነበረው ሁኔታ ነው። እዛም ላይ የዲሞክራሲም የመልካም አስተዳደር ጉድለትም አልነበረም ብዬ አልከራከርም። ምክንያቱም አንዳንድ ነገሮች ነበሩ። ይሄ ኦቨርዌልሚንግ የሆነው ቢሄቪየር ግን በቃ ልብህን አጥፍተህ ወደ ትግልና ወደ መስዋዕትነት መግባት ነው የነበረው። ድል ያስደረገንም ይሄ ነው እና ሰው ይሄን ሲያነሳ ሁለት ነገር ወደ አንጎላ ይመጣል። አንደኛው እነዛ ማቃቸው ኤክስትሪምሊ ሰልፍለስ የነበሩ በጣም ዴዲኬትድ የሆኑ በሁሉም ደረጃ ላይ የነበሩ ታጋዮች አሉ። hundreds ማለት tens of thousands። በሌላ በኩል ደግሞ በጣም መሰሪ የሆኑ ጥቂት መሪዎች አሉ። እኔ ህወሓትን ቲፒኤልኤፍን ማየት የምፈልገው በነዛ ባዩኋቸው በጣም ዴዲኬትድ የሆኑ ኮሚትድ የሆኑ ለውጥ እንዲመጣ የሚፈልጉ ያ ነገር እየሰሩ ህይወታቸውን ያሳለፉ ሰዎች አንዳንዶቹም ስቲል በህይወት ያሉ በእነሱ ነው መለካት የምፈልገው፣ በእነሱ ነው ማየት የምፈልገው። ከዛ በኋላ ወደ ስልጣን ከመጣን በኋላ ግራጁዋሊ እየተለወጠ ሄዶ አሁን ደረስበት ደረጃ ላይ ደርሷል። መጽሐፉን ስጽፍም ለኔ ሃው ማለት ሙሉ በሙሉ መልሻዋለሁ አለለም፣ ግን እንደዛ የመሰለ ፖፑላር ዴሞክራቲክ የምንለው የህዝብን ጥያቄ ያነሳ ስለሆነ እና እንደዛ የመሰሉ እኔም ማቃቸው አይነት ታጋዮች የነበሩበት ድርጅት እንዴት ብሎ ነው ዲጀነሬት አድርጎ አሁን ደረሰበት ደረጃ ነው የደረሰው የሚለውን ለመመለስ ነው የሞከርኩት። እሱን ለመመለስ ነው የሞከርኩት። አንዳንዶቹ ለምሳሌ እኔ የመረጥኳቸው 3 ኢንሲደንቶች አሉ ማለት ማርክድሊ ሽፍት ያደረገባቸው ማርክድሊ ማንም ሊክደው በማይችል አይነት መንገድ ሽፍት ያደረገባቸው እንትኖች መርጫለሁ። አንዱ ከኦሮሞ ጥያቄ ጋር የነበረን ዝምድና በሚመለከት ነው። ኢምፖርታንት ፓርት ነው። አዎ። ሁለተኛው ፓርት የውስጥ ፓርቲው ዲሞክራሲ የሚመለከት ነው። ኮምፕሊትሊ በውስጥ ፓርቲ ዲሞክራሲ ትንሽ መፈናፈኛ የነበረውንም የዘጋበት ሁኔታ ነው። ቀጥሎ ደግሞ 97 ምርጫ ላይ የነበረው ሁኔታ ነው። እነዚህ አሁን ሌላ ሰው ሌሎችም ሊያመጣ ይችላል፣ ሌሎች ሊጨምር ይችላል። እኔ እየተጨመሩ ሄደው መመለሻ ወደሌለበት ደረጃ ያደረሱን ፕሮሰሶች ናቸው ብዬ ነው የማምነው። ከዛ በኋላ ያለው ነገር በቃ ኮምፕሊትሊ እንትን የሆነ ነገር ነውና ከዚህ የመልካም አስተዳደር እጦትና የፖለቲካ ምስቅልቅል አንጻር ጄኔራል ጻድቃንና ሌሎች የለውጥ ፈላጊዎች የተደራጁበትን የለውጥ ፈላጊዎች ምክር ቤት አስፈላጊነትን ያስረዳሉ። ይህ ምክር ቤት መደበኛ የፖለቲካ ስልት ያለው ሲሆን የፖለቲካ ፓርቲዎችን፣ የሲቪል ማህበረሰብ ተቋማትንና አቅም ያላቸው ግለሰቦችን በማቀናጀት ትግራይን ወደ ተረጋጋ የፖለቲካ ምህዳር ለማሸጋገር ያለመ ነውም ይላሉ ጄኔራሉ። እንደገለጹት ዓላማቸው ጦርነትን በትግራይ ምድር ላይ ማስቀረት፣ በፕሪቶሪያው ስምምነት መሰረት የህግ የበላይነትን ማስፈንና ከሁሉም በላይ ደግሞ ህዝቡ በራሱ ፍላጎት የመረጠውን አስተዳደር እንዲያገኝ ማድረግ ነው። ስለዚህ በእኔ አመለካከት the most active element ይህን ሪጂናል ፒስ ኤንድ ሴኩሪቲ ለመረበሽ በሚደረገው እንቅስቃሴ the most active element ትግራይ ውስጥ ያለው መጥፎ ኃይል ነው።
ይህንን እንገልጻለን። ይህ ደግሞ ከኤርትራ ጋር ሆኖ ነው ስራውን እየሰራ ያለው። ኤርትራ የራሱን ጥቅም ለመጠበቅ አድርጎ ነው የሚሰራ ያለው። ከዚህ ቀደም ፌዴራል አሬንጅመንት አያስፈልግም ብሎ ሲከራከር የነበረ የኤርትራ መንግስት ፌዴራል አሬንጅመንትም አገር ያጠፋል ሲል የነበረ የኤርትራ መንግስት አሁን ትግራይ ብቻችሁን ነፃ አገር ብትሆን ምንም አይደለም እያለ ሊያባብል ነው የሚሞክረው። እንትን ነው በጣም የሚገርም አይነት ነገር ነው። ያ እንደማይሳካ ያውቃል። ግን ለመረበሽ ከተመቸም እና ጦርነቱን ዛላምበሳና አድኋላ አካባቢ ከሚሆን ጋሸና አካባቢ እና ወልዲያ አካባቢ ቢሆንለት ወይ ደብረ ታቦር አካባቢ ቢሆንለት ስለሚመች ያን ይገፋል። ጄኔራል ጻድቃን ይህንን ስምምነት እንደ አንድ የፖለቲካ መሳሪያ ሳይሆን የህዝብን ደህንነት ለማረጋገጥ የሚረዳ ብቸኛ አማራጭ አድርገው ይወስዱታል። የትግራይ ህዝብ የራሱን መሪዎች የመምረጥ፣ የመውቀስ፣ የመቆጣጠርና በነፃነት የመሰብሰብ መብቱ ሊከበር ይገባል የሚለው የጄኔራሉ አቋም የመንግስት አስተዳደር በህዝብ ምርጫ ላይ የተመሰረተ መሆን እንዳለበትም ያሳስባል። በመጨረሻም ጄኔራል ጻድቃን ገብረትንሳኤ የሰጡት መልእክት ትግራይ የራሷን ህልውና በሰላማዊና በህገ መንግስታዊ መንገድ ማስጠበቅ ትችላለች። ነገር ግን ይህ ሊሆን የሚችለው ስልጣን ተኮር ከሆኑ አካሄዶች በመላቀቅ ነው። የአንድን ክልል መሪዎች መምረጥና ማውረድ የሚችለው ህዝብ ብቻ መሆኑን በማስታወስ የለውጥ ፈላጊዎች ምክር ቤት ለዚህ ግዴታ እየሰራ መሆኑንም ገልጿል። ይህ የጄኔራል አስተያየት ከብዙ የፖለቲካ ተንታኞች በግል ፍላጎት ብቻ የታጠረ ፖለቲካ ነው በማለት ትችት እየደረሰበት ይገኛል። የተከበራችሁ የቻናላችን ተመልካቾች የጄኔራል ጻድቃን የትንታኔ ነጥቦች በኢትዮጵያና በትግራይ የፖለቲካ ሁኔታ ላይ ምን ያህል ተጽዕኖ ይኖራቸዋል ብለው ያስባሉ? የለውጥ ፈላጊዎች ምክር ቤትስ በትግራይ የተረጋጋ አስተዳደር ለማምጣት ያላቸው አቅም ምን ያህል ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩ። ስለነበረን ቆይታ እናመሰግናለን። ቸርን ሰንብት። ሰላም። ኢሳያስ እስካለ ድረስ መቀየር አይችሉም። እነሱ ደግሞ ይህን መስራት ስለማይችሉ ብልጣ ብልጦች ነን ብለው ስለሚያስቡ ሌላ ፕሮክሲ ነው የሚቀጥሩት። እነሱ ራሳቸው የሌላ ፕሮክሲ ናቸው፣ ወይ ኢጅፕት ወይ ምናምን። ግን የሚሰጣቸውን ታስክ እነሱ መፈጸም ስለማይችሉ ሌላ ፕሮክሲ ነው የሚፈልጉት። ወይ ደብረጽዮን የሚመራው ፒኤልኤፍ ይጠይቃሉ፣ ወይ ኦላ ለመያዝ ይሞክራሉ፣ ወይ አማራ መያዝ ይሞክራሉ። በዛ በኩል አድርገው ለማተራመስና ጊዜ ለመግዛት ነው የሚፈልጉት። ይሄ ሳስቴናብል አይደለም። ለኤርትራ ህዝብም አይጠቅምም፣ ለአካባቢውም አይጠቅምም። ወደ መጨረሻ ዴድ ኢንድ እየደረሰ ነው ያለው።